ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ ሞኝላችሁ አድቤስ ስትጎምዶሉ ማዳቸ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ ቢያንስ 3000 ላይክ እንድትገጩት በትህትና ጋብዛችኋለሁ። ለዚህ ከልብ አመሰግናችኋለሁ። ዛሬ ለሚዛናችን ዘላችሁ የመጣ ነው እንግዲህ አሜሪካና እስራኤል እኛ ካልባረክ ነው፣ እኛ ካልቆደስ ነው፣ እኛ ካልመረጥ ነው፣ እኛ ካልፈቀድን በፍጹም ሞተን እንገኛለን፣ በገመድ ታንቀን እናድራታለን፣ የኢራን መንፈሳዊ መሪ አይመረጥም ብለው ሲፎክሩበት የነበረው እንግዲህ በማቹ አያቶላ አሊ ኻሜኒ ፈንታ ልጃቸው እጅግ በጣም በመንፈሳዊም ዕውቀት በዓለማዊም ዕውቀት የረቀቀ የሚባለው ሙጀተባ ኻሜኒ ተመርጧል ማለት ነው። እንግዲህ ምን ተሆነ ትራምፕ እኔ ካልሆንኩ፣ እኔ ካልቆደስክ፣ እኔ ካልመረጥኩ፣ እኔ ካልፈቀድክ አይመረጥም ማንኛውም ሰው ተከታትለን እንጎላለን ከእስራኤል ጋር አንዱ ነው ያው ተመርጣል። ምን ልትሆን ኢራኖች እኮ በገንዛ አገራቸው እንኳን አምባገነን እንኳን ጥሩ ሰው እንኳን መጥፎ ሰው ከፈለጉ መልአክ ከፈለጉ ሰይጣን መሾም መብታቸው። በቃ እኔ ነው ማቀል በገንዛ አገር መረጡ። እኛ እናውቃለን። ቀደም ብለን ከና ከ10 ቀን በፊት ሙጀተባ ኻሜኒ እንደተመረጠ ከሳምንት በፊት 10 ቀን አይደለም ከሳምንት በፊት ተናግረናል። ሙጀተባ ኻሜኒ ነው የሚመረጠው። ምክንያቱም በኢራን መንፈሳዊም ዓለማዊም ኤክስፐርቶች በጣም ከፍተኛ ጥልቅ ዕውቀት ያለው ደፋር ልበ ሙሉ መሆኑ ይታወቃል። ገና ሳያርፉ ነው እሳቸው ሰው መድቦ የነበረው። እንግዲህ ያው ማረፋቸውን በኮቴሽን ማርክስ እናደርጋለን። ጦርጣራች ስለሆነ ነው ምንም ማድረግ አንችልም። የሆነ እሳቸው እኔ ከመትኩኝ 3 ሰው ብለው እከሌ ብለው አስቀምጧል እና ቁጥር 1 ላይ የእሳቸው ምርጫ በኢራን የሚገኙ ኤክስፐርቶች ምርጫ እሱ እንደነበር የታወቀ ነው። ስለዚህ አሁን ሰየ ተመርጧል። በተመረጠ በሰዓታት ውስጥ ኢራን ድብቅ ያለችውን እጅግ በጣም የተራቀቁ ሃይፐርሶኒክ ሚሳይሎች መሽረቅ አድርጋ ወደ ቴል አቪቭ ልካለች። ትዝታን በፖስት አድርጋ ልካለች። እንግዲህ መልሰው መመላለስ ነው። እንደምታውቁት ኢራን እስራኤልን በተደበደብ ተኝታ አታድርም። ኢራንን በተራ ስትደበደብ ነው የምታድረው። ስለዚህ መፋለም ነው በቃ 6 ወር ብሏል የኢራን ኤክስፐርቶች። ካሁን በኋላ ቀለል አድርገን ለ6 ወር ለመፋለም ተዘጋጅተናል ብለና እና እስራኤልና አሜሪካም እንደዚሁ በሺህ የሚቆጠሩ ታርጌቶች ኢራን ውስጥ እየደበደበ ነው። በተለይ የትናንትናው ጥቃት እጅግ በጣም ከባድ ነበር። እጅግ በጣም ነዳጅ ማደያዎቹ ነው የተቀጠቀጡት። እነዚህ ነዳጅ ማደያዎቹ ፀሐይን እስከ መጋረድ ድረስ በጠዋቱ ተደርሶ ነበረ። ዝናብም የወረደው ዝናብ ነዳጅ ሁሉ የነዳጅ ጭሱ እንደዛ አይነት እንትን ያለው ነው እና በጣም አደገኛ ነው። እንደምታውቁት አሁን በመላው ዓለም ያሉ መሪዎች ቅራቅንቦ ናቸው። ዱሪቶ ዲዛይን የተሰበሰቡ ቅራቅንቦች ናቸው እና ሲዋጉ ሰው ንጹሐንን አይለዩም፣ መሰረተ ልማት አይለዩም። የመጠፋፋት የጭካኔ ስለሆነ አንተም እንደነሱ እንድትሆን ያስገድዷል። አንተም እንደነሱ ደሞናስ እንድትሆን፣ አንተም እንደነሱ ሲቪል ሳትል መሰረተ ልማት ሳትል እንድታወድም የመጠፋፋት አብሮ የመዝቀጥ ስለሆነ ነዳጅ ማጣሪያ ቢሊየንስ ኦፍ ዶላርስ ወጥቶ የተገነባ የሀገር ንብረት ያወድማል። አንተም ሂደህ ሌላውን ትወድማል። አማራጭ የለህም እና ሂሳቡን በአግባቡ ሊረዱ ስለማይችሉ አደገኛ የውጊያው መንገድ በጣም አደገኛ ነው። ሙጀተባ ኻሜኒ ደግሞ እልህኛ እጅግ በጣም እልህኛና ተዋጊ ነው የሚባል በጣም እልህኛና ተዋጊ ነው። 2-3 ቋንቋዎችን አቆናጥፎ የሚያውቅ ነው። በመንፈሳዊም በሌላውም ተጓዳኝ ዕውቀቶች በከፍተኛ ሁኔታ አጭቆ የያዘ ነው። ስለዚህ በጣም አደገኛ ነገር ነው የሚሆነው ለእስራኤልና ለአሜሪካ። ይቅርታ መልካም የምስራች አይደለም። የሙጀተባ መመረጥ መልካም የምስራች አይደለም። አይፈልጉትም። ይሄ እንደሚሆን ስለሚያውቁ ነው። በእውነት ይጸጸታል። አሊ ኻሜኒን በመግደላቸው በእርግጥም ብዙ ዓለም አቀፍ የፖለቲካ ሳይንቲስቶች እየተናገሩት ከሆነ አሜሪካና እስራኤል በአሊ ኻሜኒ ግድያ በጣም ነው የሚጸጸቱት። ለምን አሊ ኻሜኒ እስከ ዛሬ ድረስ ኢራን ኒኩለር እንዳትታጠቅ የከለከሉ እሳቸው ናቸው። ከመንፈሳዊ እሳቤዎች ተነስተ እኛ የዚህ መሳሪያ ባለቤት መሆናችን ለጊዜው ጥቅም የለውም ይቆይ ብለው እስከ ዛሬ ያቆዩት እሳቸው ነው የሚባሉት። አሁን ግን የሙጀተባ ኻሜኒ ምርጫ አንደኛ የኒኩለር መሳሪያ በከፍተኛ ሁኔታ እንዲፋጠን ሊያደርግ ይችላል። እንዳልኳቸው አሁን ይህ ሰው የቆሰለ ነብር ነው፣ የቆሰለ አንበሳ ነው። ሚስቱ ሞታለች፣ በግድያው በጥቃቱ ሚስቱ ሞታለች፣ ልጆቹ ተገለዋል፣ አባቱም ተጎለዋል። ይሄ የቆሰለ ነብር ነው።
ይሄ የቆሰለ ነበር ምን አይነት ችግር ይዞ ይመጣል የሚለው በጣም አጠያያቂ ነው። ምን አይነት የውጊያ መንገዱ ይመርጣል የሚለው በጣም አጠያያቂ ነው። በጣም አጠያያቂ ነው እና እንደ እውነቱ ከሆነ በጣም ነው የሚጸጸቱት። አልሐመኒ በጣም ረጋ ያሉ ሰከን ያሉ እልህኛ ያልሆኑ በእርጋታ የሚንቀሳቀሱ ብዙ ነገሮችን ግራና ቀኝ አይተው የሚያገናዝሙ ናቸው። ነገር ግን ሙጀተብ ሐመኒ እንደሳቸው ላይሆን ይችላል። በነገራችን ላይ ሐመኒ የሚለው ማዕረግ ወደ ልጃቸውም እንዲተላለፍ ተደርጓል። ስለዚህ እሱም ሙጀተብ ሐመኒ ተብሎ ነው የሚጠራ። የሆነ ሆኖ እልህኛ ነው፣ አደገኛ ነው። ልክ እንደ ኪም ጆንግ ኡን ነው የሚባለው። ተዋጊ ነው እና የዚህ ሰው መመረጥ ትራምፕን ምናልባት ሲያስለቅሰው አድሮ ሊሆን ይችላል። በእርግጥም በተመረጠ በሰዓታት ልዩነት ነው ቴልአቪቭን በደበቁት ከዚህ በፊት ተጠቅሞ በማያውቁት የተራቀቁ ቦሊስቲክ ሚሳኤሎች ሲቆጠቅጡ ያደሩት። እንግዲህ ምላሹ ደግሞ እነሱም ደግሞ ያጠፋሉ። መጠፋፋት ጦርነት ነው ብለናል። እንደምታውቁ ይህ ጦርነት በእርግጥ ኔታንያሁ የመጨረሻ ከአፍሪካ መሪዎች የባሰ አምባገነን ቢሉት አምባገነን የማይገልጸው አምባገነን በመሆኑ የእስራኤላውያን ድምፅ እንዲታፈን ከዚህ በፊት በነበረው በ12 ቀን ጦርነት እንኳን ከሞላ ጎደል የተሻለ መረጃዎች እንዲወጡ ተደርጎ ነበር። አሁን ግን ማህበራዊ ሚዲያውን ሶሻል ሚዲያውንም ሚኒስትሪ ሚዲያውንም አምቆ በደህንነት መዋቅሩ በኩል ይዘው ምንም አይነት መረጃ እንዳልኳቸው እንግዲህ በዚህ ሁሉ ጦርነት ውስጥ ኢራኖች ቦሊስቲክ ሚሳኤል እየተጠቀሙ እነዚህን እጅግ በጣም የተራቀቁ ሃይፐርሶኒክ ሚሳኤል ጭራሽ ክሎስተር ሁሉ እየተጠቀሙ የተጎጂዎች ቁጥር ሲባል 3 ሰው 5 ሰው ምናምን ይላል። ይሄ ጫታ ነው። ምን ያክል እንደታፈነ የኒኩለር ተቋሞቿን ሁሉ መታለች። እችን የምታክል መረጃ አይወጣም። እችን የምታክል መረጃ ለምን ከአፍሪካውያን የባሰ አምባገነን ጸጥ ለወጥ ረግጦን እየገዛ ያለ። በእርግጥ ኔታንያሁ እንኳን እስራኤልን አሜሪካንም ረግጦን እየገዛ ነው። እውነት በአሜሪካ ታሪክ እንደ ኔታንያሁ ያለ አምባገነን ፕሬዚዳንት ገጥሟት አያውቅም። አሜሪካ ያው የአሜሪካ መሪ ነው። ምን ግልጽ ነገር ነው እና እኔ በጣም የሚያስደንቅ ሰው ነው። በጣም የሚያስደንቅ ምን አይነት እጅ ምን አይነት የት ድረስ እንደተዘረጋ በጣም የሚያስደንቅ ነው እና መረጃዎች ማግኘት አትችሉም። በእርግጥ በኢራንም በኩል ለደረሰው ጥቃት ሙሉ በሙሉ መረጃ ይገኛል ወይ? አይገኝም። እንዳልኳቸው ኢራኖቹም ቢሆን መረጃዎች ይወጣሉ። ያን ሁሉ መረጃ ግን ሊያወጡ አይችልም። ስለዚህ ኔታንያሁ ደግሞ ከዛ የባሰ ወፍ የማያላውስ የማያንቀሳቀሱ አምባገነን ነው እና የሙጀተብ ሐመኒ መመረጥ ጦርነቱን እጅግ በጣም በከፋ ሁኔታ ሊያጋግለው ሊያፋፍመው የሚችል እንደተባለም ደግሞ ወደ አቶሚክ መሳሪያዎች የሚሯረጥበት እድል ይኖራል። ስለዚህ ይሄ በጎ ዜና አይደለም ለሁሉም አካላት። በጣም የሚያሳፍረውና የሚያሳዝነው የመጠፋፋት አንዱን ንብረት የማጥፋት እንደምታውቁት ዩክሬን በጦርነቱ ሜዳ ላይ ማሸነፍ ሲያቅታት በተቻለ አቅም የራሽያን መሰረተ ልማት ወደ ማውደም ነው ሄደች። ወደ ማውደም ስትሄድ ራሽያኖቹ ደግሞ በእኛ ይብሳል ብለው ዱላቸው የከረረ የመረረ ሆኖ የኤሌክትሪክ መስመሮችን የተቋማትን ራሽያ ወደ ማፍረስ ሄደች። ለምን? እነሱ ራሽያ ላይ የሚወስዱት አንዷ ጥቃት 10 እጥፍ ነው ካልተመለሰ ከድርጊታቸው አይቆጠቡም። የሚገርመው 10 እጥፍ አድርጋ ራሽያ እየመለሰች እንኳን ይሄ ቆረቀንዳ የሆነ ዞሎንስኪ የሚባል ዶሞነፍስ ከድርጊቱ አልተቆጠበም። በጣም በሚገርም ሁኔታ እና አጸፋው ምላሹ አደገኛ ነው የሚሆነው። ለአጸፋው አጸፋ አንተ ከተማ ስታጠፋ ያንተ ከተማ ይጠፋል እና ኢራን የአሜሪካን ወታደሮች በቁጥጥር ስር እንዳዋለች ተነግሯል። እውነቱ ሁሉ መነጋገር ምናልባት ኮማንዶዎቹም ትቢታቸው ልክ ስለሌለ በኮማንዶ በፓራሹት ለመውረድ ወይም በድንበር ለመግባት ያደረጉት አማራጭ ይኖራል። ነገር ግን ኢራኖቹ የአሜሪካን ወታደሮች በቁጥጥር ስር አውለናል፣ ከዚህ በፊትም ይዘናል፣ አሁንም ይዘናል ብለዋል። ነገ ከነገ ወዲያ እንግዲህ ወይ ቪዲዮን ለዓለም ይፋ ሊያደርጉት ይችላሉ። እንዴት ገቡ፣ የቱ ጋር ተያዙ የሚለው መረጃ አልተጣራም። ነገር ግን ይሄ ጉዳይ የሚታይ ይሆናል ነገ ከነገ ወዲያ። ያው እንደምታውቁት ይሄ ጦርነት ከሜዳ ውጭ በሚዲያም የሚደረግ ስለሆነ በሚዲያ ያለው ሽኩቻንም ደግሞ ለማጥራት ሲባል ኢራኖች ይዘው ይመጣሉ። ትራምፕ የአሜሪካ ወታደሮች ኢራኖች ይዟል ሲባል እኔ እንደዚህ አይነቱ መረጃ የለኝም።
ለምን ሊሆን እንደሚችል ልቡ ስለሚያውቅ ማለት ነው። እና ይሄን ሀሳቡን አሳሲሞቻችን ላይ አርጉ፣ ሼር አርጉ። ወዳቻለሁ። ፒስ